በዛሬው የ118ኛው የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል ሐሳብ በባህር ኃይል ማሰልጠኛ ትምህርት ቤት ተከብሯል። በዚህ ክብረ በዓል ላይ ስለ ባህር በር እና ስለ ሌሎች ሶስት ጉዳዮች ኢታማዦር ሹሙ ኢትዮጵያ ሶስት ጉዳይ ያስፈልጋታል ብለው ያነሱት አለ። ምናልባት ወደ ኋላ የመጣችሁ ሰዎች ትንሽ እንስማውና እንቀጥላለን። አንደኛ ሶስት ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ኢትዮጵያ መዘጋት አይገባትም። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም፣ ፌር አይደለም። ዓለም አቀፍ ህግ አይደለም፣ ሎጂክም አይደለም። በጣም አሳፋሪ ነው። 30 ዓመት ተኝተናል፣ አሁን ነቅተናል። ጥያቄያችን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። ባህር በር ላይ እንድንወጣ ያደረጉን ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን። ይህ ነው መሰረተ ሀሳቡ። አነጋጋሪ የሆነው እንግዲህ ጫጫታውን በጣም የበዛው ከዚህ ንግግር ጋር ተያይዘው ነው። ሶስት ነገሮች ነው ኢታማዦር ሹሙ ያነሱት። ሰላም፣ ልማት ወይም ኢኮኖሚና የባህር በር ነው። የኔን አስተያየት መጀመሪያ ላንሳ። አንደኛ በፊልድ ማርሻሉ ንግግር ላይ በጣም ትልቅ የጎደለ ነገር አለ ብዬ አምናለሁ። በጣም ትልቅ 4 ቢሉ ጥሩ ነበረ ብዬ አምናለሁ። አስተያየታችሁን እየሰጣችሁ ሄዱ። የአዲስ ኮምፓስ ቤተሰቦችም አንድ ትልቅ ጉዳይ ተዘንግቷል። አይ ዶንት ኖ እንግዲህ ስፒች ራይተሩ ለምን እንዳጎደለው አላውቅም። ወይም የፊልድ ማርሻሉ ከሆነም አይ ቲንክ ማረም አለባቸው ብዬ አምናለሁ። ኢትዮጵያ ቢያንስ አሁን የባህር በርም የህልውና ጉዳይ ስለሆነ ቢያንስ 4 ነገሮች የህልውና ጉዳይ ሆነው መጥተዋል። አራተኛውን የጎደለው ብዬ ነው የማምነው። ኤንድ ደግሞ መስት መገለጽም አለበት ብዬ አምናለሁ። ምንድነው እስቲ እየጻፋችሁ ሄዱ። አንድነታችን የሚል ሰምቻለሁ። ኤምጂቲ ድሬ፣ ሌሎች እስቲ ጻፉ። እኔ አንድ ነገር ሲሪየስሊ ጎሏል ብዬ ነው ማምነው። በማወቅም ባለማወቅም ሊሆን ይችላል። በተለይ ደግሞ ስፒች ራይተር ካላቸው ሊያጎለው ይገባል ብዬ አላምንም። ከሰላምም በልማትም ከባህር በርም ጋር ተያይዞ ሊነሳ መነጣጠል የሌለበት አንድ ነገር አለ። ይሄ በእኔ እምነት ኦኬ፣ እየጻፋችሁ ነው። አንድ ሰው ሉዓላዊነት ብሏል፣ አንድ ሰው ዴሞክራሲ ብሏል። ሉዓላዊነትማ ያው ባህር በር ላይ አለ። እሳቸው ያነሱት እነዚህ ናቸው። ቴንክ ዩ መሰረት። ኢትዮጵያ 3 ነገር ያስፈልጋታል፣ ሰላም፣ ልማትና የባህር በር።
አይ ቲንክ በኔ እምነት የጎደለው ዴሞክራሲ ነው። ዴሞክራሲ ጎሏል ብዬ ነው ማለት። ብንወድም ብንጠላም ኢትዮጵያ ውስጥ የዴሞክራሲ ጥያቄ ያው ቃሉ አቢዩዝድ ስለሆነ ማንሳቱ የቀፈፈኝ መጥቷል እንጂ ዴሞክራሲ ጥያቄ የህልውና ጥያቄ። እኔ ባለፈው አንስቻለሁ የሚቀጥሉት 8 ወራት የኢትዮጵያ መንግስት እንደ መንግስት ገዢው ፓርቲ እንደ ገዢ ፓርቲ አንዱ መለኪያው የዴሞክራሲ ነው። በምንም መንገድ ዴሞክራሲ መረሳት የለበት ነገር አይደለም። ለኢትዮጵያ አስተያየት ስጡ፣ ሐሳብ ስጡ። የዴሞክራሲ ጉዳይ የህልውና ጉዳይ ቅንጦት ነው አይደለም። ዛሬ ላይ ቆመን ልንነጋገር ልንከራከር እንችላለን። ሱሳም የተሆኑ ቦታዎች ላይ እንዴት አይነት ምን አይነት ዴሞክራሲ ምናምን የሚለው ልንነጋገር እንችላለን። ብዙ ጊዜ እኔ የማነሳቸው የሶማሌ ምናምን ላይ ቅርም ይላቸዋል። ምን አይነት ዴሞክራሲ ነው እዛም እኮ ያነሳው? ማህበረሰባዊ የሆነ በጎሳቸው የሚመጣ የዝም ብለን ሊበራሉን ወይም ምርጫውን ሳይሆን ሌላ አይነት ዴሞክራሲ አለ ሶማሌ ክልል። እሱን ነው ያነሳው ያለሁት ባይዘው። ስለዚህ ለኢትዮጵያ ዴሞክራሲ ወሳኝ ነው። ይቻላል ምን አይነት ምናምን የሚለውን ቀጣይ ነው የምንነጋገረው። ስለዚህ የዴሞክራሲ መንገድ የህልውና መንገድ ተደርጎ መያዝ አለበት። መሪዎቹም ኢታማዦር ሹሙም ይሁኑ ጠቅላይ ሚኒስትሩም ይሁኑ ሌሎቹ በንግግራቸው ውስጥ መቀነስ የሌለባቸው ነገር ወርድ ዴሞክራሲ ነው። እኔ ሰጋለው ዴሞክራሲ እየቀነሰ ቃል አንደበቱም እየቀነሰ ይሄድ ያያየው ነው ያሰጋኛል። ዴሞክራሲ መስት ነው እየጎደለም ያያየው ያለው ታውን ዴሞክራሲ ነው። ጥሩ ነው። ጽሁፎች ባለፈው አንብቤ ተስፋዬ በልጅጌ ዴሞክራሲን ፍለጋ የዚህ ዓመት መጽሐፌ ነው ብያቸዋለሁ። እዛ ውስጥ ዴሞክራሲን ልፈልገው ፈልጌ አግኝቼዋለሁ። ዶክተር ተስፋዬ በልጅጌ ምን እንደሚያስብ ከዴሞክራሲ አንፃር ነው ወይ ነው አካታች ዲሞክራሲ ይላል። ለምሳሌ ዶክተር ተስፋዬ የኢትዮጵያ የዴሞክራሲ ፍለጋ ጥሩ በጣም አሪፍ መጽሐፍ፣ ሁላችሁም አንብቡት። በነገራችን ላይ ዶክተር ተስፋዬ በልጅጌ ብላችሁ ኢትዮጵያዊ ዲሞክራሲ ፍለጋ ፈልጎ አግኝቷል። ዶክተር ተስፋዬ ያገኘውን ዴሞክራሲ ግን መሬት ላይ አግኝቶታል ወይ ነው ሲመጣም ጠይቀዋለሁ። እሱ የፓርላማው የህዝብ ዋና ተጠሪ ነው። ዶክተር ተስፋዬ ግን አገኘው ወይ መሬት ላይ? ፈልገህ ልታገኘው ትችላለህ። ካገኘው በኋላ መሬት ላይ ወርዷል የሚለው ቀጣዩ ጥያቄ ነው። ስለዚህ አይ ልማቱ መጥቶ ቀጥሎ ዴሞክራሲ ይምጣ፣ መጀመሪያ ሰላሙ መጥቶ ዴሞክራሲ ይምጣ የምንለው አይደለም። የማይነጣጠሉ ናቸው። በእኔ እምነት ሰላምን፣ ልማትም ዴሞክራሲም የማይነጣጠሉ የአንድ እንትን ሶስት ገጽታዎች ናቸው። አንድም ሶስትም ናቸው። እንዳልኩት ነው። አሁን እንዳይዛባባችሁ ሶማሌ ክልል እንዲህ ስትል አልነበረ ምናምን ስትሉኝ ነበረ። እንደምትሉ አውቃለሁ። ጽፈውልኝ ማለት እዛ ያለ የዴሞክራሲ ኔቸር አለ። እዛ የምናስበው የሊበራል ዴሞክራሲን አንጫንባቸው፣ የምርጫ ዴሞክራሲን አንጫንባቸው ነው ያልኩት እንጂ በጎሳ ውስጥ ያለ የጎሳ ዴሞክራሲ አለ። በጎሳ ውስጥ እሱን እንዴት ከፍ እናድርገው ነው እያነሳ ያለሁት። ከዛ ከሶማሌ ክልል አንፃር ሊኖር የሚችለው የዴሞክራሲ መነሻ ጭና ነው የምናመጣው አይደለም። እሱም በደንብ ነጣጥሉና እዩልኝ እንጂ ፈጽሞ አያስፈልግም ከሚል አይደለም። ገዳም አለ እኮ እንደ እርሾ እኮ የሚያገለግል ነው እኮ ገዳ። በየ8 ዓመት ምርጫ ምናምን የገዳ ስታነቡ ያለው የዴሞክራሲ እርሾ እኮ አለው። ያነሳዋል ዶክተር ተስፋዬም መጽሐፉ ላይ ገዳ ስርዓትን የሲዳማንም ያነሳል። በነገራችን ላይ ስለዚህ
ዴሞክራሲ ሽታ ያለባቸው ነገሮች አሉ። በአፋርም ብንሄድ በሶማሌም ብንሄድ ሌላም ቦታ ብንሄድ ኢንክሉዲንግ ገዳ ማለት ትልቁ በኦሮሞ ማህበረሰብ ውስጥ ያለ ከዴሞክራሲ ጋር የተሳሰረ ነገር ማለት ነው። ነገር ግን መሪዎቻችን ኢንክሉዲንግ ኢታማዦር ሹሙ በእያንዳንዳቸው ንግግራቸው ውስጥ ኢትዮጵያ ከሚያስፈልጋት ነገር አንዱ ዴሞክራሲ ነው ብለው በደንብ ቦልድ ማድረግ አለባቸው። ዋቴቨር አወር አንደርስታንዲንጋችን ምንም ይሁን ምን ሀሳብ ስጡበት። ልክ ነው፣ ልክ አይደለም፣ ግድ የለም ዴሞክራሲ ይደርሳል ምናምን የምትሉ ከሆነ እንነጋገርበት። እኔ ኔክስት ዌንስዴይም አፈወርቅን ጋር እናወራበታለን። ይመጣል የሚቀጥለው ሮብ ለጠይቃችሁ እንነጋገራለን። የቱ ነው ሪሊ አቆይተ ነው ዴሞክራሲን በልማት ላይ መረባረብ በሰማላያም ላይ መረባረብ ይቻላል ወይ? በግልጽ ልንገራችሁ። መደመር የመጀመሪያው መጽሐፍም አንብቡት። ስታነቡት ምን ታገኛላችሁ መሰላችሁ? ምን ይላል? ገጹን ባላስታውስም ኢህአዴግ የህዝብ ጥያቄ ለመመለስ ሞክሯል፣ የብሔር ጥያቄን ለመመለስ ሞክሯል ይላል። ገጹን አላስታውሰውም። የብሔር ጥያቄን ለመመለስ ሞክሯል፣ የጎደለው ግን ዴሞክራሲ ነው ይላል እና አዳዲስ ነባራዊ ሁኔታዎች። ኢህአዴግ የወደቀው በዴሞክራሲ ነው በዋናነት። የህብረተሰብ ተሳትፎ ዴሞክራሲ ምናምን ምንለው ማለት ነው። እንደዛ ይላል። ምናልባት ብልጽግና ውስጥ ያላችሁ ሰዎች መደመርን ሄዶ ሪፈር አድርጉት። አሁን ገጹን ያላስኩት ፔጁንም አላስታውስም። ኢህአዴግ የህዝብ ጥያቄ የብሔር ጥያቄ ለመፍታት የሄደበት ርቀት የብሔር ጥያቄን ከሞላ ጎደል ፈቶታል። አሁን የብሔር ጥያቄ ላይ እከሌ ጨቋኝ ተጨቋኝ ምናምን የሚባል ነገር ያለ አይመስለኝም። እንደው ነበረ ወይ የሚለውን ለጊዜው ልተወውና ነበረ ወይ የሚለውን አሁን ግን ኢትስ ኖት ዘ ታይም የብሔር ጭቆና ብለን የምናወራበት አይደለም። በመሰረቱ የብሔር ጭቆና ብለህ አንደኛው ብሔር አንደኛውን ጨቆና አንደኛው የበላይነት አለው ብለህ የምታወራበት አይመስለኝም እኔ። ነገር ግን በዚህ የብሔር ጥያቄ ላይ ከተመለሰ አት ዘ ሴም ታይም ዴሞክራሲም አብሮ መመለስ ነበረበት። የዴሞክራሲ መጨፍለቅ ነው ለውጡን የወለደው፣ ሌላ አይደለም። ማለት ሌላ የሚጨመሩ ነገሮች የሉም እያልኳችሁ አይደለም። ድህነቱ ምኑ አይጨመርም እያልኳችሁ አይደለም። ግን በዋናነት የዴሞክራሲ ጉድለት ነው ኢህአዴግን ያባረረው። ስለዚህ ፊልድ ማርሻሉ ወታደር ስለሆኑ ይሆናል። ኖ እንደዛ ብዬ እኔ ማሰብ አልፈልግም እንደዛ። ፊልድ ማርሻሉ በንግግራቸው ውስጥ ዴሞክራሲን መቀነስ አለባቸው ብዬ አላምንም። ምክንያቱም ዴሞክራሲም የህልውና ጉዳይ ስለሆነ ማለት ነው። ኢትዮጵያ ውስጥ መድበለ ፓርቲ ወሳኝ ነው። የመድበለ ፓርቲ ዲሞክራሲ ወሳኝ ነው። ስለምንገነባው የዲሞክራሲ ስርዓት ልንነጋገር ልንከራከር እንችላለን። እኔ መጥቼ የሊበራል አቀንቃኝ ነኝ ልል እችላለሁ፣ ነኝም ደግሞ። ኢዜማ መጥቶ አይ ሌላ አይነት ነው የፍትህና የምናምን ያለበት የሶሻል ዲሞክራሲ ነው ሊል ይችላል። ብልጽግና መጥቶ አይ አመቻ ሚዛን ላይ ያለ ፕራግማቲክ የሆነ ነገር ነው የምትከተለው፣ እንደዚህ ብዬ ስፔሲፊክ ሪዮት ዓለም አልሰጥም ሊል ይችላል። ከኢትዮጵያ ነባራዊ ሁኔታ ጋር ወስደን ሊል ይችላል። ምን አይነት ይሁን የእሱ የንግግራችን አካል ይሆናል። እነዚህ የምንነጋገርባቸው ነገሮች ግን አደባባይ ለመውጣት አለባቸው። የህልውና ጉዳይ ተደርገው መወሰድ አለባቸው። ስለዚህ ዴሞክራሲው እስከምን ርቀት የሚለውንም ልንነጋገር እንችላለን። አሁን እኮ አንዱ ኢሹ ነው። አሁን አንዱ መከራከሪያ እኮ ነው። እስከምን ርቀት ነው ዴሞክራሲስ? እስከ መገንጠል መሄድ አለበት? ልቅ ዲሞክራሲ ነው መሆን ያለበት? እሱንም እኮ መነጋገር ስላለብን ነው። አሁን መቼ ዕለት ሰሞኑን ጠቅላይ ሚኒስትሩ ሲናገሩት የነበረው ነገር አለ አይደል? ልቅም መገንጠልም
መጠቅለልም ዘመኑ አልፎበታል። ኢትዮጵያን የሚያቃቀር መጠቅለልም መገንጠልንም ሊያብራምዳች ዲሞክራሲ በነገራችን ላይ ስለ ዲሞክራሲ እኮ ነው እየተወራል፣ ስለ መብት ነው እየተወራል። ኢሹ ነው ይገደብ አይገደብ ራሱ አንዱ ኢሹ እኮ ነው። ዲሞክራሲ ይገደብ አይገደብ፣ መገንጠል ይቅር አይቅር፣ ይሄ መኖር አለበት ብዬ ነው ማምነው። ያ መስማት ትችላላችሁ የጠቅላይ ሚኒስትር ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም። መገንጠልም መጠቅለልም አይሰራም። መስማማት በትብብር ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ይሄን መገንዘብ አለመቻል ነው ችግር ያመጣብን። ለምሳሌ ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ አለ። ከነዚህ ውስጥ አንዱም ሀገሩን አያውቅም፣ ህዝቡን አያውቅም፣ ባህሉን አያውቅም። የነጻድቃን ቲፒኤልኤፍ ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዛ ዘመን ትግራይን ባህሉን በደንብ አያውቁትም። እልህና ቁጣ ነው ያላቸው እንጂ የበቃ ዕውቀት አልነበራቸውም። ኦነግ ቅድም ሌንጮ እንዳለው እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም። ባሌን አያውቅም። ሌላውም ነፃ አውጪ ይኸው ነው፣ የሶማሌውም የምናምኑም በትክክል ባህሉን አገሩን ሳያቅ ነው ነፃ ልውጣ ብሎ በጋራ መኖር ስንችል መከፋፈል ይሰበክ ነው ማለት ነው። ልጠቅልል ባዩም ዘመን አያውቅም። አሁን ባሌ ይጠቀለላል? አይጠቀለልም እኮ ብትፈልግም ባትፈልግም አይቻልም። አለፈ ያ ታሪክ። ከኋላ ጋር መታሰር አያስፈልግም። ትቶ ዛሬ መኖር ያስፈልጋል። ምን ጠቀልላለህ? አታውቅ እንኳን ልጠቀልለው አታውቀውም። ይሄን ሰፊ ምድር፣ ይሄን ሰፊ ህዝብ፣ ይሄን ሰፊ ባህል ሰብስበህ አንድ ማድረግ አትችልም። ያለው ምርጫ ተከባብሮ ተደማምጦ ተጋግዞ ተካፍሎ በጋራ መኖር እንደሆነ ማመን ነው። ያ ሲሆን ሰላማችን ልማታችን ይመጣል። የእናንተ ኮንሰርን ይገባኛል፣ የኔም ኮንሰርን ነው። እኔ ግን እንደዚያ ሰነፍ ገበሬ ቁጭ ብዬ እባክህን ዝናብ አዝንብ ከሚሉት ጎራ አይደለሁም። ዝናብ አዝንብ እያልኩ ቦይ የቆፈርኩ የምጠብቀው በዚያ መንገድ ነው የኢትዮጵያ ችግር ተጠቅሎ ይጠፋል ብዬ የማምነው። ትንሽ የሰላሙን መጣበታለን። የዴሞክራሲ ኮምፖነንቱን ነው። የአዲስ ኮምፓስ ቤተሰቦች ዛሬ አንዴ ሳሚ ለምሳሌ ምንድነው ወታደር ቤት እኮ ዴሞክራሲ የለም ፍትህ ብቻ ነው የሚያስፈልገው። ተስፋዬ the field marshal was talking as a military not as a politician ወዘተ የሚሉ ነገሮች አሉ። እንደዚህ እኮ ነው ያመጣሁት፣ እንድንከራከርበት እንድንወያይበት ነው ያመጣሁት። እኔ ፊልድ ማርሻሉ መናገር አለባቸው ብዬ አምናለሁ። አንደኛ ፊልድ ማርሻል የፖለቲካ ሹመት፣ ጀነራልነት በራሱ የፖለቲካ ሹመት ነው። ሜሪት አለው ውስጡ እንጂ የፖለቲካ ሹመት ነው። አሴ ፖለቲሻንም እኔ አንዳንዶች ፖለቲሻን ሆኑ ፊልድ ማርሻሉ ምናምን ሲሉ ሰማለሁ። ፓርቲሽያን ነው መሆን የማይችሉት ፊልድ ማርሻል። የፓርቲ ውግንና ነው መያዝ የማይችሉት። ብልጽግና ምረጡ፣ ኢዜማን ምረጡ፣ ኦነግን አትምረጡ ምናምን ማለት አይችሉም። የትኛውም ጀነራል የትኛውም ሚሊቴሪ ያን አይችልም። ያ ማለት ግን ፖለቲካ አይናገርም ማለት አይደለም። በጣም የተንሸዋረረ አረዳድ እንዳለ አውቃለሁ። የዚህ ላይ የኢትዮጵያ የሚሊቴሪ ግንባታ እኮ የፖለቲካ ግንባታ እኮ ነው። ይሄንንማ መካድ የለም። ፖለቲካ ነው እኮ የባህር በር መፈለጋችን፣ ልማታችን፣ ሁሉ ነገር እኮ የፖለቲካ ነው። የፖለቲካ ስርዓቱ የሚከተለው ነገር ነው። ስለዚህ ፊልድ ማርሻሉ አንደኛ አድሬስ ያደረጉት ኢትዮጵያ 3 ነገር ያስፈልጋታል ብለው ነው አድሬስ ያደረጉት። it's not about የኢትዮጵያ ሚሊቴሪ 3 ነገር ያስፈልገዋል አይደለም የተባለው። ስለ ኢትዮጵያን ያወራ ነው። ስለ ኢትዮጵያ ካወራን ደግሞ ልክ ነው። ሰላም መጣበታለሁ ብዬ ነው። ልማት መጣበታለሁ ብዬ ነው። የባህር በር መጣበታለሁ ብዬ ነው። at the same time ግን ኢትዮጵያ ዴሞክራሲ ያስፈልጋታል።
ስለዚህ በአንድ በኩል ስለ ሚሊቴሪው አይደለም ያወሩት፣ ስለ መከላከያ አይደለም ያወሩት ስለ ኢትዮጵያ ነው። በሌላ በኩል የፊልድ ማርሻሉ የሹመኛ ናቸው፣ ፖለቲካ ከነውቀታቸው ከነ ሜሪቶክራሲያቸው። ፖለቲካል ስቴትመንት ማስቀመጥ አለባቸው ብዬ ነው ማምነው። አፋቸውን ይዝጉ እንደሚሉት ሰዎች አይደለሁም እኔ። የኢትዮጵያ ፖለቲካ ያገባቸዋል፣ በደንብ ነው የሚያገባቸው። የማያገባቸው የፓርቲ ፖለቲካ ነው የማያገባቸው እንጂ ኢትዮጵያ ወዴት ነው የምትሄደውማ ግዴታቸው እኮ ነው፣ ግድ ነው። ስለዚህ ከዚህ በመነሳት መሆኑን እንድታስቡ ፈልጋለሁ። ሌላው ግን ሶስቱም የሰላም ጥያቄ፣ የልማት ጥያቄ እና የባህር በር ጥያቄ ወሳኝ ናቸው። እነዚህ አራተኛ ይጨምሩ ነው ያልኩት። የሰላም ጥያቄ መስት ነው። ኢትዮጵያ ቅድሚያ የሚያስፈልጋት ሰላም ነው። በፊልድ ማርሻሉ ንግግር ውስጥ ሰላም የሚባለው ነገር ምንም ኢትዮጵያ የሰላም የህልውና ጉዳይ ነው። ለሰላም ትላንትናም ሰላም ህልውና ነው፣ ዛሬም ሰላም ህልውና ነው፣ ነገም ሰላም ህልውና ነው። የምናስበው ነገር በሙሉ የሚሳካው በሰላማችን ማዕቀፍ ውስጥ። ለዚህ ነው አዲስ ኮምፓስ ሲመሰረት ጀምሮ ሰላምን እንደ ህልውና ይወስዳል ብለን የጀመርነው። ለዛ ነው አዲስ ኮምፓሶች ለኛ ሰላም የህልውና ጉዳያችን ነው ያልነው። ለዛ ነው ከሰላም አማራጭ ውጪ ስለሌለ ማለት ነው። መሰረት ዴሞክራሲ በጣም ሰፊና ጥልቅ ጥንሰ ሐሳብ ነው። ከምርጫ ጋር ብቻ መያያዝ አለበት አይመስለኝም። የግለሰብ የብሔረሰብ መብቶች የሚከበሩበት ዴሞክራሲ ነው ሀገራዊ ተቋማት የሚገነቡት። በሱ ነው መልካም አስተዳደር የሚፈጠረው ዴሞክራሲ ባለበት ሀገር። ቴንኪዩ መሰረት። ይሄን ነው እያልኩ ያለሁት እኔ። አም ኖት ቶኪንግ ስለ ምርጫ አይደለም እኮ ማውራው። ዴሞክራሲ ምርጫ ብቻ አይደለም። እሱም አንዱ ገጽ፣ አንዷ ኮምፖነንት ናት እኮ የምርጫ ዴሞክራሲ። ኢትዮጵያ ውስጥ መስት ነው። ኢትዮጵያ አብዝሃ ናት። የብሔረሰብ አብዝሃነት አለ፣ የሃይማኖት አብዝሃነት አለ፣ የአስተሳሰብ አብዝሃነት አለ፣ መገንጠል የሚላለ ኢትዮጵያ እንድትሆን የሚላለ ኮንፌዴሬሽን የሚላለ ምናምን፣ የመልካም አስተዳደር ጥያቄ አለ። በጣም ብዙ ነው። ስለ አብዝሃነት ነው፣ ስለ ዴሞክራሲ ስለምናወራ ስለ አብዝሃነት ነው የምናወራው፣ ስለ ፖለቲካ ነው የምናወራው። ስለዚህ ያ ፖለቲካ የግድ ነው በውስጡ ዴሞክራሲ መያዝ። እንዴ ሉክ መቼ ዕለት አንድ መከራከሪያ አንስቼ ነበር፣ ወደኋላ እንዳልመለስ ተነጋገሩበት ብያቸዋለሁ። 3 ማህበረሰቦችን አነሳውኝ፣ 3 ሊቃኖችን። ትንሽ ቲፕ ላንሳውና ዝርዝር ውስጥ አልገባም። አሁን የኦሮሞ ሊቃንን አነሳው፣ የትግራይ ሊቃንን አነሳው። ኦኬ የአማራ በተወሰነ ቤዚካሊ ግን የኦሮሞና የትግራይ ሊቃንን ያነሳውት። ከዛ ምንድነው ስለ ኦሮሞ ሊቃን ብቻ ላንሳላችሁ። ብዙዎች ሲናደዱ ወይም አስተያየት የሰጡኝ ሰዎች እንደነበሩም ነግሬያቸዋለሁ። በፖዚቲቭ አስተያየት የሰጡኝ የኦነግ አመራር የነበሩ ሰዎች ማለት ነው። ምንድነው ያልኳችሁ? ስለ ኦሮሞ ሊቃን ሳወራ ምንድነው ያወራሁት? የኦሮሞ ሊቃን ስል በፖለቲካ ፓርቲ ውስጥም ያለ ከዛ ውጪም ያለ አክቲቪስትም ይሆናል፣ ሚዲያ ላይም ሊሆን ይችላል። ከጃልማሮ እስከ ጫካው ካለው ጃልማሮ እስከ ጀዋር መሐመድ አሜሪካን ሀገር ካለው፣ ከጀዋር መሐመድ እስከ አገር ቤት ካለው ኦቦ ሽመልስ፣ ከኦቦ ሽመልስ እስከ ኦቦ ዳውድ፣ ከኦቦ ዳውድ እስከ ጠቅላይ ሚኒስትር ዶክተር አብይ፣ ከጠቅላይ ሚኒስትሩ እስከ ፕሮፌሰር መረራ ጉዲና በሙሉ ኦፌኮም ይሁን ኦነግም ይሁን ኦነስም ይሁን ገዳ ስርዓትም ይሁን ኦሳም ይሁን ኦሮሞ ስተዲ አሶሲዬሽን አንድ ነገር ላይ መስማማት አለባቸው። ስለ ኦሮሞ ህዝብ የሚያስቡ ከሆነ
አንድ ነገር ብቻና ብቻ ነው መውጫው። ህብረተሰብን የሚያስደስት የኦሮሞን ህዝብ ሰላም፣ ልማት፣ መረጋጋት፣ ኢኮኖሚ የሚያመጣ ካሰው ዴሞክራሲን ጨምሮ የሚያመጣ ከሆነ አንድና አንድ ብቻ ነው መንገዱ። ምን ነበር ያልኳችሁ? ቴንክ ዩ ኤምጂቲ። ኢትዮጵያን ዲሞክራታይዝ ከማድረግ ውጪ ሌላ አማራጭ የላቸው። ሌላው አማራጭ በሙሉ የጥፋት መንገድ ነው። ልንገራችሁ፣ ስፔሲፊክ ስለ ኦሮሞ ልሂቃን ላውራ ብዬ፣ ስለ ኦሮሞ ድርጅቶች ላውራ ብዬ፣ ስለ ኦሮሞ ምሁራን፣ ስለ ኦሮሞ ወጣቶች፣ አዳዲሶቹም በፖለቲካውም ጥርሳቸውን የነቀሉትን ሽማግሌዎቹ ነው። የፈለገ ቢሞክሩ ኢትዮጵያን ዴሞክራታይዝ ከማድረግ ውጪ ሌላ ምርጫ የላቸውም። ሌላ ምርጫ በሙሉ የጥፋት መንገድ። ኢትዮጵያ ዴሞክራታይዝ ስትሆን ነው እነሱ የተፈለገው የኦሮሞ ፍላጎት የሚሳካው። ይሄ አንዱ ትልቁ መከራከሪያ ነው። ምንድነው ያልኩት? ኢትዮጵያን ዴሞክራታይዝ ማድረግ። ስለምን ያወራሁት? ስለ ዴሞክራሲ ነው ያወራሁት። ስለዚህ ከጀነራሉ ንግግር ውስጥ ተጠብቃለሁ ማለት ነው። ከፊልድ ማርሻሉ ንግግር ውስጥ አይ ብሎ የሚከራከር ሊኖር ይችላል። ኖ የምን ኢትዮጵያን ዴሞክራታይዝ ማድረግ ነው? የት አባቷ ኢትዮጵያ ደግሞ እቺ ቀኝ ገዢ፣ እቺ ኢምፓየር፣ እቺ ምናምን ከዚች ሀገር መላቀቅ ነው ብሎ የሚያስብ ሊኖር ይችላል። አውቃለሁ። የኦሮሞ ነጻነት ሰራዊት እንደዛ ነው። ኦነግ ሸኔ እንደዛ ነው። አይ እንደሱ አይደለም የሚያዋጣው ተረኝነት ብሎ የሚያስቡ ሊኖሩ ይችላሉ። እስከዛሬ ስንበዘበስ ስንቆረቆር ምናምን ነበረ። ስለዚህ እኛ ደግሞ ተረኛ ሆነን የኛ ደረታችንን ነፍተን እንደሌላው ተረኛ ጊዜው የዘመኑ የኛ ነው የሚሉ እንዳሉ ማቃለው። ኢቭን ገዢ ፓርቲ ውስጥም ያሉ አሉ። በነገራችን ላይ የነጠራ አይደለም። ለነሱም ቢሆን አይ ባይተዋርነን እንደዚህ ነን ምናምን ይሉም አሉ። ስለዚህ ተደምሮ ለሁሉም አካላት ኢትዮጵያን ዴሞክራታይዝ ማድረግ የህልውና ጉዳይ ነው ለኦሮሞ ህዝብ። ስለ ልማት፣ ስለ ሰላም፣ ስለ ዴሞክራሲ የምናወራ ከሆነ ከዛ ኮንቴክስት እንድታዩት ትፈልጋለሁ። ጀስት ኦሮሞን ብቻ ላንሳ ብዬ ነው። በኦሮሞ ሊቅም ዋስትና ሌላው ዋስትና የሚኖረው በነገራችን ላይ ኦሮሞን ዲሞክራታይዝ ካደረጋችሁ ነው። ጉራጌው የጉራጌ ሊቅ በኦሮሞ ሊቅ ዋስትና የሚይዘው የኦሮሞ ሊቅ ዴሞክራታይዝ ኢትዮጵያ ማድረግ ከቻለ ነው ዋስትና የሚኖረው። ለሴም ስቶሪ ለሌሎቹ። ስለዚህ የዴሞክራሲ ጥያቄ የህልውና ጥያቄ ነው። ብዙ ዘርፈ ብዙ ነው ማለት ነው። ሰላም ብዙ አነሳውኝ። ሰላም የህልውና ጉዳይ ነው። ከሰላም ውጪ አማራጭ የለም። ትላንትና ዛሬም ነገም ድህነታችንን ብንወስድ ኢኮኖሚያችንን ብንሄድ የሰላም እጦት ነው። ጦርነት ነው በብዙ መንገድ ድህነታችንን ያባባሰው። በብዙ መንገድ በብዙ ቀጽታው ጦርነት ህዝብ ተረጋግቶ እንዳይኖር ያደረገው ጦርነት ነው። ሰላም እጦት ነው። ኢኮኖሚያችንን የበላው ጦርነት ነው። የቅርቡ የሰሜኑ ጦርነት ወይ የትግራይ ጦርነት ራሱ የበላን ጦርነት ነው። ስለዚህ ሰላምም የህልውና እኔ ህልውና የሚለው ቃል አቢውስ ስለሆነ ስቅቅ ያለኝ ነው ማለት ነው። ባይዘው ያለ ነው በታት ስለተቀረቀረ እንደው ኢኩቫለንሲ እንዳይፈጠርና ቃሉ እንዳይረክስ እፈራለሁ እንጂ ለኢትዮጵያ ሰላም የህልውና ጉዳይ ነው። ሰላም ሲኖር ነው ሁሉም ነገር የሚኖር። ስለዚህ ፊልድ ማርሻሉ ሰላም ኢትዮጵያ ያስፈልጋታል ሲሉ ቀይ ራይት ማለት ነው። ሁለተኛ ልማት ነው። ምንም የምጨምረው የምቀንሰው ነገር የለኝም። ሰላምና ልማት ፓራላል ናቸው። ለኔ የአንድ ሳንቲም ገጽታዎች ናቸው። የዶሮና የእንቁላል ጉዳይ አድርጌ ነው ማስባቸው። አሁን ባለኝ አመለካከት ባይዘው ሁሌ አመለካከት ይቀየራል። ለኔ ሰላምና ልማት
ዶሮና የእንቁላል ኢሹ ነው ለኔ። ስለዚህ ሰላምን በማምጣት ልማት ይመጣል ብዬ አስባለሁ። ልማትን በማፋጠንም ሰላም ይመጣል ብዬ አስባለሁ። ዴሞክራሲም እዛ ውስጥ ይገባል ማለት ነው። ስለዚህ ፊልድ ማርሻሉ መተው የሰላም ጉዳይ ሲያነሱ በቃ ትክክለኛ የህልውና ጉዳይ ነው። የኢኮኖሚ ጉዳይ ሲያነሱ የልማት ጉዳይ ትክክለኛ ነው። ሰሞኑን ከአምባሳደር ኩማ ደመቅሳ ጋር ተያይዞ ብዙ ሲባል ነበረ ስለተሳሰረልኝ። አንዳንዶች አምባሳደር ኩማ ጠቅላይ ሚኒስትሩ ደስተኛ አልነበረም ሲናገር፣ ፊቱን አኮሳተረ፣ ፊት ሁሉ የገመገሙ እንዳለው አስታውሳለሁ። የፊት ግምገማ አቶ ጀዋር ምናምን ፊት ግምገማ ውስጥ ገብቶ ነበረ። እንትን ማለት ነው የገጽታ የአምባሳደር ኩማ ንግግር በአገዛዝ ውስጥ ቁጣ ፈጠረ የሚል ሁሉ ርዕስ አይቻለሁ። አምባሳደር ኩማ ልካቸውን ነገራቸው የሚልም አይቻለሁ። ይሲ ኦኬ። አሁን ይሄን ያላችሁ ሰዎች ዛሬስ የፊልድ ማርሻሉ ንግግር እንግዲህ አምባሳደር ኩማ ስለ ሰላም ነው ያነሳው። እነዚህን ሁሉ ነገር ሰርተን መጠቅለያችን ግን ሰላም መሆን አለበት ነው ያለው። ዛሬም በፊልድ ማርሻሉ ንግግር ፋሻል ኤክስፕሬሽን በፊልድ ማርሻሉ ንግግር የኢትዮጵያ መንግስት ይጣላል ወይስ ፊልድ ርስት ተሰጣላችሁ ያስቆጣው ብለን ምንድነው? በፊልድ ማርሻሉ ንግግርና በአቶ ኩማ ንግግር መካከል ምንድነው ልዩነቱ? ሰላም ያስፈልጋል ነው ኩማም አምባሳደር ኩማም ያነሳው። ለኔ እንዳልኩት ባለፈው ያነሳውትን እመጣበታለሁ። ይሄ አጀንዳ ምን ሊሆን ተፈልጓል የሚለው ነው ለኔ። ጓደኞቼ እንደተናገሩት እኔም ባሌ የመጣሁት ለመጀመሪያ ጊዜ አይደለም። በተለያዩ ጊዜያቶች መጥቻለሁ። ሶፍ ዑመርንም አይቼ አውቃለሁ፣ ሌሎችንም አይቼ አውቃለሁ። ግን በዚህ ስፋትና በዚህ ደረጃ አልተረዳሁም፣ አላየሁም። እውነት ለመናገር ከልቤ ነው። በዚህ ደረጃ ስፋት ያለው በዚህ ደረጃ ትልቅ ሀብት አለ ብዬ ወስጄ አላውቅም። አንዱ ያየሁት ይሄን ነው። ይሄ ማለት በኢትዮጵያ ደረጃ ትልቅ ሀብት እንዳለ፣ ይህ ሀብት ሁሉ ትልቁ ሀብት አፈርና ውሃ ነው። በኢትዮጵያ ውስጥ ትልቅ ሀብት እንዳለ የሚያሳይ ነው፣ ማሳያ ነው ይሄ። ግን ይሄ ሁሉ ሀብት እያለ እግዚአብሔር እነዚህን ሁሉ መርቆ ሰጥቶ ለዘመናት ለማኝ ሆነናል፣ ድሃ ሆነናል። ድሃ ክብር የለውም። ይሄንን ስናይ እልህ ሊይዘን ይገባል። ለምን? በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል። ይሄ መነገር አለበት፣ በትክክል መነገር አለበት፣ ህዝቡም ማወቅ አለበት። ይሄ እንደተጠበቀ ሆኖ ግን አሁን የተጀመረው ስራ፣ በድፍረት የሚወሰነው ውሳኔ፣ በፍጥነት የሚያልቀው ስራ እና ትልቅ መስዋዕትነትን የሚጠይቅ ስራ ደግሞ ተጀምሯል። ክቡር ጠቅላይ ሚኒስትር ሁሌኛ በሰራነው ስራ አንኮራም፣ የተለየ ክብር እንዲሰማንም አይፈለግም። ግን የተሰራ ስራ መነገር አለበት፣ ሁላችንም ልንረካበት ይገባል። ይሄ ተስፋ ሰጥቶኛል። ይሄንን ሀብት ወደ ጥቅማችን ቀይረን ከድህነት እንወጣለን፣ የተከበረች ሀገርና ህዝብ እንሆናለን የሚል ተስፋ ሰጥቶኛል። ይሄንን የተጀመረውን ተስፋ በሙሉ ልብ በሙሉ አቅም ተግባራዊ እንዳናደርግ ግን እንቅፋት የሚሆኑ ነገሮች አሉ። ሁለት ናቸው ለኔ። አንድ የሰላም ችግር። ዛሬ ኢትዮጵያ ውስጥ በእኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምንም። ባሌ ለዚህ ትልቅ ምሳሌ ነው። ለምንድን ነው መሳሪያ የሚያነሳው ሰው ሀሳቡን በነፃነት መግለጽ የማይችል ከሆነ፣ መጠየቅ የማይችል ከሆነ፣ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስተዋል ባሌ በዚህ ዘመን። ዛሬ እኔ እንደሚገባኝ እስከማውቀው ድረስ ባሌ ደግሞ ሰላምን መርጦ፣ ሰላም ነው ይሄ ዞን፣
ትልቅ ምሳሌ ነው። በዚህ እኔ የኢትዮጵያ ህዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን የጀመርነው እናስቀጥል ከተባለ የጥይት ተኩስ መቆም አለበት። ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናለሁ። እሱ ከሆነች ሀገር ተስፋ አላት፣ ታሪካችን ይቀየራል። ስለዚህ አንዱ በዚህ አጋጣሚ መናገር የሚፈልገው ይሄንን። በሁለተኛ ደረጃ የሚሰሩ ስራዎች ተጠናክሮ እንዳይቀጥሉ ከግራና ከቀኝ የሚመጡ አሉታዊ አስተሳሰብ፣ አሉታዊ ወሬዎች እርሶም ፓርቲውም ብዙ ለዚህ ቦታ የሚሰጥ አይመስለኝም። ከዚህ በላይም ቦታ መስጠት የለብንም ብዬ አምናለሁ። ምክንያቱም የሚታይ የሚዳሰስ ነገር ሌላ ትርጉም ሲሰጠው ታያለ። ይሄ ነው የሚጎላው። ይሄ አይጠቅምም፣ ለማንም አይጠቅም። መጨረሻ ላይ ማንሳት እንፈልገው ብዙ ጊዜ አንዳንድ ነገሮች ይጀመሩና እርካታ ይመጣል። ገና ነው ጅምሩ፣ ተስፋ አለው ብለን ስንል እርካታ ግን መኖር የለበትም፣ እንቅፋት ነው የሚሆነው። ገና ብዙ ነገር አለ፣ ገና ብዙ ፈተና አለ፣ ገና ብዙ መንገድ አለ። እሱን ላይ በግንባር ቀደምትነት እርሶ፣ ቀጥሎ ፓርቲው፣ ሌላውም አመራር ጉዟችን ረጅም ነው፣ ገና ብዙ ስራ አለን የሚል ስራ ለዚህ የሚያነሳሳ መሆን አለበት ብዬ አምናለሁ። አመሰግናለሁ። ያ ይሄን ተይዞ ነው እንግዲህ በኩማ ንግግር ጠቅላይ ሚኒስትሩ አበደ። የአምባሳደር ኩማ ንግግር በአገዛዙ ውስጥ ቁጣ ፈጠረ። አምባሳደር ኩማ ልኩን ነገሯቸው። ከዛ በኋላ አንድ ዩጋንዳ ውስጥ ያሉ እነዚህ የአማራ ጽንፈኛ ሆኑ ድሮ ይሄንን ምናምን የሚባል ጌታቸው አሰፋ ያለው ሚዲያዎች የነበሩ አንድ ረዳት ፕሮፌሰር ምናምን ይባላል። ይሄ የትግራይ ህዝብ ማንኪያና ሹካ ከማንኪያና ሹካ ውጭ ሌላ እንዳይፈቀድለት ያለው ልጅ ማለት ነው። እዚህ ነው ያለው አሜሪካ። እና ርዕሳቸውን አየሁትና አጓጉቶኝ ገባሁኝ ለሰማው። እና ምንድነው የሚያወሩት? አምባሳደር ኩማ ትእዛዝ ተሰጣቸው እንዲያስተባብሉ እና ከውስጥ የደረሳቸው መረጃ ነው። እንዲህ ነው እየመሯቸው ያሉት እነዚህ ናቸው እንግዲህ ሚዲያ ላይ አምባሳደር ኩማ ማስተባበያ እንዲሰጡ። እኔ የተናገርኩት እኮ እንዲህ ነው ብለው እንዲሉ ማለት ነው። ቱቢ ግን ዊዝ የተላለፈው በመንግስት ሚዲያ ቀጥታም የተሰራጨ አይደለም። ኤዲት ሆኖ ምንም ጥያቄ ለሚዲያ ኤዲት ያደርጋል። 3-4 ካሜራ ነው የሚሰራው። እና በቃ በዚህ እንዲህ ነው ማለት ይሄ አሁንማ የተለመደው በጣም በተለይ ይሄ የጌታቸው አሰፋ ልጆች ሚዲያዎችን በጣም ያበላሿቸው ነው። በነገራችን እኔ ከሌ ማለት አልፈልግም፣ ግን ከሆነ ከ30 ደቂቃ ንግግር የሆነች 15 ሰከንዷን ይወስዱና በራሳቸው ኢንተርፕሬት ያደርጉታል። አሁን ሁሉም ለመደና በቃ የነሱ የጌታቸው አሰፋ ልጆች ተከታይ ሆነ። በነገራችን በቃ አውት ኦፍ ዘ ኮንቴክስት ኮምፕሊትሊ። አሁን ትላንት እዚህ ያለችውም ትላንት መቼ ለትም ሳነሳት የነበረች ልጅ እኔ አሁን ስሟን አላነሳም ብያለሁ። ከዚህ በኋላ እሷ ሌሎች ዶክተር በለጠ ሞላን አብኑን አንስተው እንትን እየተመለከተ ዞን እየተመለከተ ምናምን አቅርበዋል። በሙሉ ብትሄዱ የአማራ ጽንፈኛው በሙሉ ዞንና በለጠን የምን ሚኒስትር ነው? የቴክኖሎጂ ሚኒስትሩ የአብን ሊቀመንበሩ ማለት ነው። አሁን ሰው ሲያይ ምንድነው አሁን አልሰማችሁትም እንበል። ሌትስ አስዩም ሚኒስትሩን በለጠን አልሰማችሁትም። ምንድነው ጭንቅላታችሁ የሚመጣው? እኔ ለመጀመሪያ ጊዜ ዝሆን አየው። ዝሆን ነው ዝሆን መሰለኝ ወይ ዞን መሰለኝ። አስተካክሉኝ። ኮት እንትን ብየዋለሁ። የዝሆን ፎቶና በለጠ አንድ ላይ ዝሆን ፎቶ ሰው አላፊ ሆኖ ዝሆን ለማየት ነው ብሎ ማለት ነው። የሆነ ቦታ ሄዶ እንትን የሩብ ዓመት እቅዱን ሲገመግሙ
በዛ በሩብ ዓመት እቅዱ ላይ እንደዚሁ እንደተደረገው ሚኒስትሮቹ እንዲናገሩ ተደርገዋል። እዛ ላይ ሐሳብ አንስቷል። እኔ ዝሆን መሰለኝ ዝሆን ያየሁት ውጭ ሀገር ነው። ውጭ ሀገር ሲሄድ አይቻለሁ። አሁን ግን በአካል አየሁኝ እዚህ አለ። ይኸው ዝሆን ለማየት ነው ሚኒስትር የሆነው። ዝሆን ምናምን ምንድነው ኮንቴክስቱ? የተነሳው ነገር ምንድነው? የለም እሱ አያስፈልግም። አሁን የዝሆን ሚኒስትር ብሎ የጻፉ ማለት የዝሆን ፖለቲካ የጀመሩ ማለት ከዛ ይልቅ ትልቁ ኢሹ አንድ ያነሳው ነገር አለ። የመንግስት ኃላፊ በመሆኔ ወይም ደግሞ ገዢው ፓርቲ የመንግስት ኃላፊነት እድል ስለሰጠኝ ብዙ ነገር እንዳያርጎኛል። ለኔ ባይዘው አንድ ርዕስ ላረጋት የፈለኩት እሱን ነበር። ወይ ሌላ ጊዜ እናደርገዋለን። በጣም ጠቃሚ ነጥብ ናት። ኢቭን ፕሮፌሰር ብርሃኑ ባገኘው የምጠይቀው ሲናገርም ሰማለው መሰለኝ ትላንትና ዝም ብለህ ተቃዋሚ በነበርክ ሰዓትና ዛሬ 3 ዓመትም ይሁን 4 ዓመት የመንግስት ሚኒስትር ሆነ ኃላፊ ሆነ ያለ አመለካከት ምንድነው ብዬ መጠየቅ ፈልጋለሁ ያን ጥያቄ። በተመሳሳይ በለጠንም ካገኘሁት ወይ የምታገኙት ሰዎች ይሄ ጥያቄ ነው የማስተናግደው። ምንድነው ትላንትና እድሜ ልክን እንግዲህ በነበረው ፖለቲካ እንቅስቃሴ የተቃዋሚ ሆነ ቀጠልክና አሁን የመንግስት ኃላፊ ሆንክ። የሆንኩም ከገዢው ፓርቲ ጋር ነው። ገዢው ፓርቲ ውስጥ አይደለም ያለው። ሶ ምን ያቲቲዩድ መጽሐፍ ጻፍ ብትባል ምንድነው የምትጽፈው? ወይም አርቲክል ጻፍ ብትባል የመንግስት ኃላፊ በመሆነ ያገኘኸው is it positive or negative? the same story የግዴታ ሚኒስትር መሆን የለባቸውም። የአዲስ አበባ ላይ እነ የሱፍ አለ፣ አብን ነው የሱፍ፣ ግርማ ሰይፉ አለ፣ ኢዜማ ነው። እነ አማራ ክልል ላይ እነ ተስፋውን አሉ፣ የራሳቸው የአማራ ድርጅት አላቸው። ሶ ከመንግስት ጋር በመስራታቸው ምንድነው ፕሮኔን ኮኑ ማለት ነው? ምንድነው አዎንታዊ አሉታዊ የሚባል እኔ የሰማሁት እሱን ነው። እንደው በሳይድ ላንሳላችሁ ብዬ ነው። ከመንግስት ጋር በመስራቴ ኃላፊነት ላይ በመስራቴ እነዚህ ነገሮች አይቻለሁ። አሁንም ማህበረሰባችን ውስጥ ችግር አለ። ግን ለምሳሌ ስለዝሆኑ ከሆነ ድሮ እኔ ውጭ ሀገር ሄጄ ነበር ያየሁት። አሁን ግን በአካል አየሁ። ብድግ አደረጓትና ፖስት ትሩዝ እንዳልኩ ድረ እውነት ይሄንማ እናጋልጣለን። ወደ ነጥቤ ልመለሰው። አምባሳደር ኩማ የሰላም ጉዳይ ሲያነሱ ዛሬ ማነው ስሙ ሌሎችም ስለ ሰላም ካነሱት የተለየ አይደለም። ኢንክሉዲንግ ፊልድ ማርሻሉ ካነሱት የተለየ ነገር አይደለም። ምንም የሚያስጨፍር ነገር አይደለም። ይልቁንስ እኔ የማየው ሰላምን መንግስት አጀንዳ ማድረግ የሰላም አጀንዳን በማህበረሰብ ውስጥ ውይይት እንዲካሄድበት እያዘጋጀ ሆኖ የሚል ነው የታየኝ። ሰላምን ህዝቡ ይነጋገርበት ኢሹ ይሁን የሰላም ጉዳይ ማህበረሰባችን በሰላም ላይ አጀንዳ ሴት ተደርጎለት መነጋገር ይጀምር የሚል ነው የገባኝ። ምክንያቱም ይሄን የምላችሁ ለምንድን ነው ዛሬው የሰማሁት የብልጽግና ፓርቲ መግለጫ ወጥቷል። ዛሬ በብልጽግና ፓርቲ ጽህፈት ቤት ኃላፊው ሙሉን 30 ደቂቃ ጊዜ ስላላገኘው አልሰማሁትም። የተወሰነች ደቂቃ ግን ሰምቻለሁ። የሰሞኑ ስብሰባቸው ስራ አስፈጻሚው ተሰብስቦ ነበር አይደል? ስራ አስፈጻሚ ሲሰበሰብ ከወሰናቸው ውሳኔዎች አንዱ ዛሬ ነው የወጣው።
አደም ፋራ መጥቶ ምን ይላል? የሰላም አማራጭን ለሚቀበሉ አካላት ከግማሽ ርቀት በላይ ተጉዘን እንቀበላለን የሚል ተናግሯል። ሰምታችኋል? ከግማሽ ርቀት በላይ መተን እንቀበላለን የፖለቲካ ጥያቄ ያላቸው ሰዎችንም በዲሞክራሲያዊ መንገድ። ስለዚህ ለኔ ገዢው ፓርቲ የሰላም ጉዳይ አጀንዳ እንዲሆንለት ፈልጓል ማለት ነው። ምክንያቱም ስራ አስፈጻሚው አንዱ ውሳኔ እሱ ስለሆነ ፖለቲካ ምናከሆነ እንደዛ ነው የምናወራው። በነገራችን ሌላው ከሰላም አኳያ እንደሚታወቀው በሀገራችን ችግር የነበረባቸው ውስን አካባቢዎች ነበሩ። አብዛኛው የሀገራችን አካባቢዎች ሰላምና ጸጥታ የተረጋገጠባቸው ናቸው። እነዚህ ውስን የሰላምና ጸጥታ ችግር ያለባቸው አካባቢዎችንም ወደ ተረጋጋና ሰላማዊ ሁኔታ ለመቀየር ሰፊ ስራ ነው ሲሰራ የቆየው። ይሄ በመንግስት መዋቅር በጸጥታ ኃይሉ ጥረት ብቻ ሳይሆን ህዝቡም የድርሻውን እንዲወጣ በማድረግ መንግስትና ህዝብ በመተባበር ችግር ያለባቸውን አካባቢዎች የማረጋጋት ሰላም የማድረግ ጸጥታቸው እንዲረጋገጥ የማድረግ ስራ ነው ሲሰራ የቆየው። በዚህም ውጤት ተገኝቷል። በቀሪ ቦታዎችም ከህዝብ ጋር በመሆን ሰላምና ጸጥታን የማረጋገጥ ስራ፣ የህግ በላይነትን የማስከበር ስራ ይሰራል። ማንኛውም የፖለቲካ ጥያቄ ያለው አካል ጥያቄውን በሰላማዊ መንገድ በዲሞክራሲያዊ መንገድ ለማካሄድ ምቹ ሁኔታ ተፈጥሯል። የፖለቲካ ምህዳሩ ለዚህ ምቹ ነው። ስለዚህ ይህንን ምቹ ሁኔታ በመጠቀም ማንኛውም ጥያቄ ያለው አካል ጥያቄውን በሰላማዊ መንገድ ማራመድ ይችላል። የሰላም አማራጭ የሚመርጡ አካላትን ምንጊዜም ከግማሽ ርቀት በላይ ሄደን ተቀብለን የምናስተናግድ ይሆናል። ስለዚህ ችግር ያለባቸውም አካባቢዎች በዚህ መልኩ በአንድ በኩል የሰላም አማራጮችን በማስፋት በሌላ በኩል ደግሞ ከህዝብ ጋር በመሆን የህዝብ የዕለት ተዕለት ኑሮ እንዳይቃወስ ማህበራዊ ረፍት እንዳያጡ ከህዝብ ጋር በመሆን የህግ ማስከበር ስራውንም የማጠናከር ስራ ጎን ለጎን የሚሰራ ይሆናል። እንደ ፓርቲ ብልጽግና መሪ ፓርቲ ነው። የመሪ ፓርቲ ሚናውን ለመወጣት ያደረጋቸው ጥረቶች ውጤት እያመጡ መሆናቸውን አይተናል። በቀጣይም የሚጠበቁበትን ኃላፊነቶች በውጤታማነት ለመፈጸም ተቋማዊ አቅሙን በቀጣይነት ማረጋገጥ አለበት ብለን ነው የምናምነው። ከዚህ አኳያ ባለፉት እንግዲህ ይሄ ነው 30 ደቂቃ ነው። ሙሉን ጊዜ ስላላገኘው አልሰማሁትም። ግን አንዱ ገጽታ የብልጽግና ስራ አስፈጻሚ ሰሞኑን ከተሰበሰበ በኋላ ከወሰናቸው ውሳኔዎች አንዱ የሰላም አጀንዳ ነው ማለት። ስለዚህ የሰላም አጀንዳ ላላችሁ ሰዎች ግማሽ መንገድ ተጉዘን የሚል ሐሳብ ተነስቷል። ይሄ የስራ አስፈጻሚ ውሳኔ ነው። ምንድነው ግማሽ መንገድ ምናምን ተነጋገሩ። ምን ማለት ነው ግማሽ መንገድ የሚባለው? ኦኬ ይሄ አቶ ኩማም ሲመጣ አምባሳደር ኩማም ሲመጣ ብልጽግናም እንደ ስራ አስፈጻሚ ሲወስን ጠቅላይ ሚኒስትሩም በዛ በሰጡት መልስ አንዱ አጀንዳችን የሰላም አጀንዳ እናድርግ የሚል ነው የገባኝ እኔ። ጄላል እንዳነሳው የዛለትም የተናገርኩትን እኔ የታየኝ ነገር መንግስት አጀንዳ ሴት እያደረገ ነው። የአጀንዳ ሴት ያደረገው ነገር ደግሞ ከሰላም አንፃር እንነጋገርበት እንወያይ ያለ ነው። አንዱ ገጽታ እሱ ነው። የሰላም አጀንዳን ቁልፍ አጀንዳ ነው ብሎ ይዞት እየመጣ ነው። የሱንም ፐርስፔክቲቭ ደግሞ እያሳየ ነው። የመንግስት ፐርስፔክቲቭ ምንድነው? ሰላም ወስ ያስፈልጋል፣ ግን እጄን አጣጥፌ አልቀመጥም የሚል ማለት ነው። ሰላም መስት ነው፣ እጄን አጣጥፌ የምፈልገው ሰላም ግን የለም የሚል ሐሳብ ነው። ስለዚህ የመንግስትንም አንግል አየነው፣ ስለ ሰላም ያለውንም ሐሳብ አየነው። አንዳንዶች እንግዲህ የዕለት እዛው በላች እዛው ሞተች ስለሆነ ያ ነው ሐሳባቸው። የለም ሰላም መቅደም አለበት መሰራት አለበት፣ ሰላም የለም ሰላም መቅደም አለበት መሰራት አለበት የሚል በተለያየ መንገድ ኮንሰርን ተነስቷል። ትክክል ነው። ሰላም ለልማት መሰረት ነው፣ ያስፈልጋል። ግን በግልጽ መናገር የምፈልገው ነገር ዛሬ የኛ ምርጫ ምን እንደሆነ እዚህ ያላችሁ ሰዎች መገንዘብ አለባችሁ። ምርጫችን ምን እንደሆነ ካልገባችሁ
መንገዳችን ለየቅል ነው የሚሆነው። ሁለት አርሶ አደሮች ነበሩ። አንደኛውም አርሶ አደር ሌላኛውም አርሶ አደር ፈጣሪ ወይ እባክህን ዝናብ አዝንብ እያሉ ይለምናሉ። ሁለቱም ለእርሻቸው ዝናብ አስፈላጊ ስለነበር፣ ነገር ግን አንደኛው እየለመነ ምናልባት ፈጣሪ ጸሎቴን ሰምቶ ያዘነበው እንደሆነ ብሎ ቦይ ይቀዳል፣ እየቆፈረ ይለምናል። አንደኛው ጧት ተነስቶ ይለምናል፣ ማታ ይለምናል፣ አይቆፍርም፣ ቦይ አላዘጋጀም። ከሆነ ጊዜ በኋላ ኃይለኛ ዝናብ መጣ። ያ እየለመነ ይጠብቅ የነበረው መልስ አገኘ። ያ እየለመነ ይቆፍር የነበረው መልስ አገኘ። መልሱ ምንድነው? የመጀመሪያው አርሶ አደር ማሳውን በሙሉ ያ ኃይለኛ ዝናብ አጣጥቦ ወሰደበት። ለጸሎት ምላሽ አግኝቷል፣ ስላልተዘጋጀ ግን ተበልቷል። ይሄኛው ሁለተኛው እየጸለየ የቆፈረው ዝናቡ ሲመጣ የሚያስፈልገውን አስቀርቶ የማያስፈልገውን አደጋ ሊያስከትል የሚችለው ኃይል ደግሞ በዚያ ቦይ ውስጥ አለፈ፣ ሰርቫይቭ አደረገ። የኛ ምርጫ እንደሱ ነው። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ምርጫችን እንደሱ ነው። ባለፉት 100 ዓመታት ሰላም አልነበረም። ይሄ ነው ሐሳቡ ማለት ነው። የእነሱንም ፐርስፔክቲቭ አንስተውልናል፣ የሰላምን ጉዳይም ነው። ስለዚህ በኋላ ላይ ደግሞ በስራ አስፈጻሚ ቅድም ያልኳችሁ የዛሬ መግለጫ ነው፣ የአደንፋራ መግለጫ የዛሬ መግለጫ ነው። አጀንዳ ሴት ነው እየተደረገ ያለው። እኔ እንደማምነው ደግሞ በዚህ ሰዓት አጀንዳ ሴት ማድረግ የሚችለው በዋናነት መንግስት ነው። በዋናነት ሌላ ሊሆን አይችልም። ስለዚህ ትላንትና ከፌዴራል መንግስት ይምጣ ምናምን ቴንኪው እንኳን አስታወስከኝ ሳሚ። በነገራችን ላይ ቴንኪው። አሁን እስቲ ምንድነው የሚመልሰው? አሁን ደግሞ መጡና አሁን አስረስ ምን መለሰ? በጣም ደስ ቴንኪው ሳሚ። አዲስ ኮምፓሶች በጣም ነው እኮ ደስ የምትሉኝ። እንዴት እንደምንተጋገዝ በጣም ነው የምታግዙኝ በዚህ አጋጣሚ። አሁን ምን አለ አስረስ? የአማራ ክልል የህዝብ ግንኙነት ኃላፊው ወይም ስራ አስፈጻሚ ሰውዬ ወጣና ድርድርና ውይይት እንፈልጋለን አለ። ከዛ በኋላ የአማራ ክልል ነው እንጂ እንግዲህ ዶክተር ማን ነው የሚባለው? አግዙኝ። እሱ ነው እንደ ክልላዊ መንግስት የድርድር ጥያቄን አነሱ። እየተሯሯጡ መጡ። ከተሯሩጠው ከመጡት አንዱ አስረስ ማረ ነው። ምን አለ አስረስ ማረ? መጣና እኛ በክልል ደረጃ አይደለም፣ ካስፈለገ ፌዴራል መንግስቱ ወይም ጠቅላይ ሚኒስትሩ የድርድር ጥያቄ ያቅርብ አለ። ወይ የውይይት የሆነ ጥያቄ ያቅርብ፣ ከሱ ይምጣ አለ። ኦኬ፣ ዛሬ መቼም በቀጥታ ከጠቅላይ ሚኒስትሩ አንደበት ልስማ አይደለም፣ ፓርቲው ግማሽ መንገድ ሄጄ እቀበላለሁ አለ። የዛሬ መግለጫ ነው። እኔ ይሄ ማለት እጅ ስጡ ማለት ነው ብዬ አላምንም። ግማሽ መንገድ መሄድ ማለት ዞሮ ዞሮ ውይይት፣ ንግግር፣ ድርድር ማለት ነው። ግማሽ መንገድ ይሄ የተለመደ ቋንቋ ነው፣ ግማሽ መንገድ የሚባለው። ስለዚህ ዛሬ መልስም እንደሚሆነው ያው በፌዴራል መንግስት ብቻ ሳይሆን በገዢው ፓርቲ ደረጃ የድርድር ጥያቄ ከመጣ ማለት የሰላም ጉዳይ ከመጣ ግማሽ መንገድ ሄደን እንቀበላለን። ኦኬ፣ እንደሱ ነው ይሁን ያለው። አሁን ደግሞ ሌላ አጀንዳ ሰጣቸው። አሁን ነገ መግለጫ ያወጣሉ። መከላከያ ካልወጣ እንደራደርም ምናምን ይላሉ። ደግሞ አሁን መንግስት ፈርቷል፣ እንዲህ ብለዋል፣ ስለፈራ ነው ግማሽ መንገድ ያለው ምናምን ይሉና አንደኛ መከላከያ ያወጣ፣ ሁለተኛ እንደዚህ ይሁን፣ ሶስተኛ አሁን እንደዚህ አይነት ጅልነት የለም። መከላከያ ለቆለ ወጥቶ ለሻቢያ ክልሉን አያስረክብም። የኔ ወንድም መከላከያ ለቆለ ለቲፒኤልኤፍ ክልሉን አያስረክብም። የሞት አጀንዳ ነው እሱ፣ የሞት አጀንዳ። ህዝቡም አይፈልግም። ህዝቡም መከላከያን ሳይ ነው ያያያችሁ ነው። ባጭሩ የሰላም አጀንዳ ወሳኝ አጀንዳ ነው ማለት ነው። እንደው ባጭሩ የዛሬ የኤርትራ ጦርነት በቀጣይ መክፈት ፍላጎት የላትም የሚለውም ጋር ላስተሳስረው።
ይሄን የተናገረው ጌታቸው ረዳ ነው። ጌታቸው ረዳ ትላንትና በቀረበው የፓርቲ ምስረታ ላይ የስምረት ፓርቲ ምስረታ ላይ ብዙ ነገሮች ካነሳው ውስጥ ትልቅ ቶፒክ ሆኖ አሁን የወጣው እቺ ንግግሩ ናት። የእንግሊዘኛ ሪፖርተር እንደ መሪ ርዕስ ነው ይዞት የወጣው ዛሬ። ጌታቸው ረዳ አንዳንዶቹም ይሄው ኤርትራ ጦርነት አታነሳ ምናምን የሚለውን ቁንጽሉን ወስደው ሲነጋገሩበት አይቻለሁ። አሁንም እንዳልኩት ሙሉ አንብቡ። አዲስ ኮምፓሶች የሆነ ነገር ጋር ስትመጡ ሙሉን አንብቡና ምንድነው ያለው? ልክ ነው ርዕሱ ኤርትራ ጦርነት የመክፈት ፍላጎት የላትም ነው የሚለው። ግን ምን እያለ ነው? ምን አይነት አስተያየት ነው እየሰጠ ያለው? ምንድነው እየተናገረ ያለው ጌታቸው ረዳ? ኤርትራ ጦርነት መክፈት ፍላጎት የላትም ሲል ስለምንድን ነው እየነገረን ያለው? እስቲ ይሄንን ተረዱት። ምንድን ነው እያለን ያለው የሚለው ማለት ነው። የኤርትራ መንግስት ጦርነት የመክፈት ፍላጎት የለውም ብሏል። እውነት ነው። ፍላጎት የለውም ማለት ግን ሌላ መንገድ አይደለም ማለት አይደለም። ቃል በቃል ሙሉን ብናነበው ጥሩ ነው። ጌታቸው ረዳ ምንድነው ያለው? የፖለቲካ በዚህ በስምረት ፓርቲ ምስረታ ላይ ማለት ነው በኢትዮጵያና በኤርትራ መካከል ስላለው የሻከረ ግንኙነት የተናገረው አቶ ጌታቸው የኤርትራ መንግስት አቅሙን ስለሚያውቅ እቺን አስምሩባት። አቅሙን ስለሚያውቅ ጦርነት የመጀመርም ሆነ የመግጠም ምንም አይነት ሐሳብ የለውም። እቺን ስተነትኑ እቺንም ተንትኑ። አቅሙን ያውቃል፣ ገምግሟል አቅሙን ነው ያለው ጌታቸው ረዳ። ሙሉን ሂዱና አንብቡት፣ እንግሊዘኛው ሪፖርተር ላይ ያለው። የኤርትራ ባለስልጣናት በኢትዮጵያ በኩል ስላለው ወታደራዊ እንቅስቃሴ ለምን ዝም እንዲሉት ሲጠየቁ ተጠየቀ ጌታቸው። ለምንድን ነው የኤርትራ ባለስልጣናት ስለ ኢትዮጵያ ወታደራዊ እንቅስቃሴ ለምን ዝም አሉ ብለው ተጠየቀ። ምክንያቱም የኢትዮጵያ ሰራዊት እንደምታውቁት አፋር ላይ ሰራዊቱን እያከማቸ ነው። ያው ወታደራዊ ጉዳይ ስለሆነ ወደ ዝርዝር አልገባም። አንዳንዶች አፋር እንደ ትግራይ፣ አፋር እንደ ምናምን ብላ አፋር ቀጣይ ወዳሚ ናት ምናምን ለምን እንደሚሉ አውቃለሁ። የጌታቸው አሰፋ ልጆች አፋር ቀጣይዋ ተረኛ ወዳሚዋ ምናምን እንደሚሉ ለምን እንደሚሉ በደንብ እናውቃለን። የኢትዮጵያ መከላከያ አንዱን እያከማቸ ያለው አፋር ላይ ነው። ተገቢም ስለሆነ ትክክልም ስለሆነ ለምን አብደዋል። አሁን ለምን አፋር ላይ ይከማቻሉ? ስለዚህ የተጠየቀው ጥያቄ ጌታቸው የኤርትራ ባለስልጣናት በኢትዮጵያ በኩል ስላለው ወታደራዊ እንቅስቃሴ ለምን ዝም አሉ ተብሎ ተጠየቀ። ደን የመለሰው መልስ ምንድነው? ይሄ ጌታቸው መልስ ነው፣ የኔ መልስ አይደለም። በደቡብ ትግራይ ያሉ አንዳንድ አካላት በእነሱ ምትክ እየሰሩላቸው ነው አለ። ይህም አዲስ ጦርነት ቢቀሰቀስ የሚጀመረው ከደቡብ ትግራይ ወይም ከሰሜን ወሎ ሊሆን ይችላል ብሎ ነው የመለሰው። አያችሁ? ስለዚህ እቺ በጣም ትልቅ ቅኔ ናት። በነገራችን ላይ በደቡብ ትግራይ ያሉ አንዳንድ አካላት በእነሱ ምትክ እየሰሩላቸው ነው። ስለዚህ ሻቢያን ወክሎ ቲፒኤልኤፍ እየሰራ ነው ያለው። እሱም ብቻ ብሎ አላቆመም። ጦርነት የሚነሳም ከሆነ ጦርነቱ ቢቀሰቀስ የሚጀመረው ቤት ነው አለ፣ በደቡብ ትግራይና በሰሜን ወሎ ነው። ይሄን በደንብ አስተውሉ ምን እያለ እንደሆነ ማለት ነው። አቶ ጌታቸው በቀደመ ፓርቲያቸው ህወሓትና በአሁኑ የክልል አስተዳዳሪ ጠንካራ ትችትም ሰርስረዋል። የክልሉ ገዢ ፓርቲ ህወሓት ማለት ነው
ክልሉን ወደ ጦርነት ለመክተት እየሞከረ ነው። እኛ ግን ይህንን እንቅስቃሴ በማንኛውም መንገድ እናስቆማለን ያለው። ስለዚህ እኔ ብዙ ርቀት ትላንትናም ዝርዝር ነገር ስላነሳው ዲቴይል ነገሮች መሄድ አልፈልግም። ትልቁ ነጥብ ግን መከራከርም መወያየትም ካለብን አዎ የኤርትራ መንግስት እንደ መንግስት በራሱ ቁመና ጦርነት ሊያነሳ የሚችልበት እድል ጠባብ ነው። ይሄን የሚያደርገው ግን አቅም ስለሌለው፣ ስለዚህ ደግሞ አቅም ብቻ ሳይሆን ደግሞ በውክልና መዋጋት የሚፈልጋቸውን ሰዎች እያደረገ ነው። ያን ነው እየተናገረ አሉት። ቲፒኤልኤፎች አሉ በሰሜን ወሎና በደቡብ ትግራይ ጦርነት ለማስጀመር የሚሄድ ማለት ነው። ስለዚህ ይሄ ራሱን የቻለ ትልቅ ነገር ነው። በዛ ደረጃ እንድታዩት ፈልጋለሁ። እንግዲህ የኢሳያስ አፈወርቂ ደጋግመን እንዳነሳ ነው ኢሳያስ አፈወርቂ መውደቅ አለበት። የፊልድ ማርሻሉ ንግግር ማጠቃለያ የባህር በር ነው። የባህር በር አጀንዳ እንዲሳካ ኢሳያስ አፈወርቂ መውደቅ አለበት፣ ከስልጣኑ መነሳት አለበት። አሁን የተለያየ ነገሮች እየሰማው ነው፣ እያጣራው ስለሆነ ነው። ከጅቡቲ ሳይድ መፈንቅለ መንግስት ሙከራ ምናምኖች ነበሩ ኢሳያስ ያደረጋቸው። አሁን ጅቡቲ ሳይድ ላይ ያሉት እየተቆጣጠሩ እንደሆነ እየሰማው ነው። ከጅቡቲ ወገን የቀይ ባህር አፋሮች እየሰማችሁ ነው። ብርጌና ሐመዶ እየሰማችሁ ነው። በኢትዮጵያ በኩል የባህር በር ጥያቄ እየመጣ ነው። ትንኮሳሽን አቁም ኢሳያስ የሚል ማስጠንቀቂያዎች ደግሞ ደጋግሞ እየተነገረ ነው። ስለዚህ ከበባ ውስጥ ገብቷል። ይሄ ከበባ ውስጥ ነው ያለው ኢሳያስ። ይሄ ከበባ ውስጥ ያለ ኃይል በብዙ መንገዶች ቀድሞ መውደቅ መቻል አለበት ብዬ ነው የማምነው። ትላንትና በዝርዝር ስለሄድኩበት ዛሬ አላደክማችሁም። ጌታቸው ረዳ በአንድ በኩል ያን ተናግሯል። ፊልድ ማርሻሉ ደግሞ የባህር በር የማግኘት ጉዳያችን ጥያቄ የሚገባበት አይደለም። የትላንትና የኢትዮጵያ ልጆች ተሳስተውም ይሁን ወጣትነትም አጋጥሟቸው ይሁን ትልቅ ታሪካዊ ስህተት ሰርተዋል። ዛሬ ደግሞ ያለነው ልጆች የምናረምበት ወቅት ነው። የወንድሞቻችንን የታላቅ እንትኖቻችንን የምናረምበት ዘመን ላይ ነው ያለነው። ስለዚህ ለኢትዮጵያ የባህር በር ጉዳይ ወሳኝ አጀንዳ ነው። ወሳኝ አጀንዳ ነው አሁን ባለው ሁኔታ። ምክንያቱም በሁሉ መንገድ እየተዘጋ የሄደበት ነው። በጦርነት ነው ወይ? እኔ ጦርነት አልደግፍም ብያቸዋለሁ። ደጋግሜ ነው የምናገረው። ጦርነትን የምንደግፍበት ምንም መንገድ የለም። ምንም እንደዛ አይነት ስሜቶችንም ማስተጋባት አልፈልግም። ፍትህ በፍትሃዊ መንገድ በሰላማዊ መንገድ በሰጥቶ መቀበል ይቻላል ብዬ አምናለሁ። and at the same time ደግሞ ኤርትራን በሚጠቅም መንገድም ሉዓላዊነቱንም ባከበረ የኤርትራም እድገቷን በሚጠብቅ ከኢትዮጵያ ጋር ያላትን ትስስር በሚጠብቅ ኢኮኖሚያዊ ውህደትን በሚያመጣ ነገ ከነገ ወዲያ ፖለቲካዊ ውህደት ሊያመጣ ይችላል። we don't know። ስለዚህ በዛ መንገድ የምንሄድበት ሊሆን ይገባል። ስለዚህ ከዚህ ሁሉ አሁን ዋናው ሸረሪቱ ነው። ሸረሪቱ ደግሞ ኢሳያስ አፈወርቂ ይባላል። ከዚህ ጋር የሚደረግ አንዳችም ድርድር እንደ ኤርሚያስ ነው የማወራው። አንዳችም ድርድር አንዳችም ውይይት ኢሳያስ ባለበት ያስፈልጋል ብዬ አላምንም። ኢሳያስ ሁሌም ጊዜ መግዛት ነው የሚያስበው። ሁሌም መሸነፉን ሲያቅ ወደ ድርድር ይመጣል ጊዜ ለመግዛት። ስለዚህ በእኛ በኩል ማድረግ ያለብን ነገር በአንድ በኩል የኤርትራ ኃይሎችን ማጠናከር፣ ጥቅማችንን ደግሞ ማስላት፣ ከነዚህ ኃይሎች ጋር አስቀድሞ የሚደረግ ድርድር፣ ውይይት፣ ሰጥቶ መቀበል፣ ቃል ኪዳን ነገሮች ማስቀመጥ። ስለዚህ በዚህ ደረጃ እንድታዩት ፈልጋለሁ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።